ቡሩኬና ሀይሚ ለምን ተቀናኑ? ሩታና አብርሽ ለምን ይወሻሻሉ? ፍቅር ለምን ከሚዲያ ጠፋች? በጣም ያሳዝናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የግሬሲ የጨረቃ ቤተሰቦች የክሩ ቤተሰቦች እንደምን አላችሁልን? በያላችሁበት ያለ ሰላምታ ይላችሁ። ሀገራችን ሰላም ፍቅር ያድርግልን። ኢትዮጵያ ለዘላለም ትኖር እያልን ዛሬም ካልደፈረሰ አይጠራም። እንዲሁም ዛሬ በአዲስ ቪዲዮ መተዋሌ በጣም በሚገርም ሁኔታ እንዲሁም ሀይሚና ቡሩኬ ለምን ይቀናናሉ? ቡሩኬስ ለምን ሳምሽው ወይስ ዝቅ ብለሽ ነው የሳምሽው ወይስ ቆም ብለሽ ነው እያለች ጠይቃት፣ አያገባም ስለዚህ ከህይወት ይውጣ እያለች ፈንጠር ያለችበት ምክንያቱ ምን ይመስላችኋል? ስለሚወዳት ስለምትወደው ነው። አስባችሁታል? እና ዛቻ እያተደራረሱ በራሳቸው ላይ ጨዋታ እየፈጠሩ ያለ ራሳቸው ናቸው ማለት ነው እንጂ ቡሩኬና ሀይሚ እንደሚዋደዱ ነው። ቡሩኬ ሀይሚን ለማስለቀስ እያለ የሚሰራቸው ስራዎች እንዲሁም ሀይሚ ደግሞ የምሰራቸው ስራዎች አሁንም ገደል እየከተታቸው እንደሆነ እንነግራቸዋለን። እውነት ለመናገር እንዲሁም ሩታና አብርሽ ለምን ሶሻል ሚዲያ ላይ መተው ለምን ቪዲዮን አላሳዩም? እውነት ለመናገር ይህን ነገር ከበፊትም ተጨቃጭቀንበት ተጫዋጮኸውበት እንዲሁም ቤትም የለቀቀችበት ከቡታጅራ ሂደህ ከነፂ ጋር አድረሃል ተብሎ ተልኮልኛል በማለት ነው። ግን ሶሻል ሚዲያ ላይ አላወጡትም። የተቀናበረ ነው ብሏታል። አብርሃምም ወደ ቡታጅራ እንደሄደ በፊትም ተናግሯል። አብርሃም ጥፋት ያለበት አይመስለኝም። ስለዚህ ነገሩን ለመቋጨት ሲፈልጉና ነገሩን ለማክረር ሲፈልጉ ነው እዚህ ድረስ የደረሱ እንጂ ይሄ የቆየ ነው። ሁለተኛ ሲቀጥል ደግሞ ለምን ሩታ እርጉዝ ናት። አሁን ላይ ሩታ ናት በቃ ይቅር ሁሉም ነገር ልተው ለልጅ ስል ብላ ማለት የነበረባት ማለት ነው። ነፂ አሁንም አዲስ አበባ ገብታለች። እነዚህ አዲስ አበባ የገባችበት ልጅውን ይቀበለኝ የአብርሃም ልጅ ነው በማለት አሁንም እንደገና ዛቻ እያደረሰች ነው። ለመሰላችሁ ሶስተኛ ሰው አስገብተው አንዴ ወንድሞች ናቸው ትላለች፣ አንዴ ዘመር ናቸው እየሄደች የምትጠጋባቸው ራሱ አብርሃምን ዛቻ እያደረሱበት ነው። ስለዚህ አሁን ላይ እንደገና ነገሩ ተስፋፋ። ጋሽዬ እንኳን መተው እስኪ ለማስታረቅ ያን ያክል ሲለፉ ቦታ አልሰጧቸውም። አሁን ምን እያደረጉ እንደሆነ ታውቃላችሁ? አብርሃም አይሆንሽም፣ እኔን እመኝኝ፣ አብርሃምን ተይ፣ ቡሩኬን ተዩ፣ እኔን እመኝኝ፣ እኔን ወደጅኝ እያሉ ሀይሚንና ቡሩኬንም ለማለያየት ሩታንና አብርሃምን ለማለያየት የሚጥሩ ሰዎች እንዳሉ እንነግራችኋለን። እና ስለዚህ ለምን የዚህን ያክል እየተረማመዱባችሁ ሶስተኛ ሰው አስገብታችሁ በቃ ሶሻል ሚዲያ ላይ አምጡት ቪዲዮውንና የሚሆነውን ነገር አይተው ህዝቡ ይፈርድባችኋል ማለት ነው እንጂ እንዲህ በደፈናው በአመድ አዳፍናችሁ አንቺ እንዲህ አንተ እንዲህ አሁን ራሱ ሩታ ለምን ይህን ያክል መገልገል፣ ለምን ይህን ያክል መጮህ፣ ለምን ይህን ያክል መፈነዳደቅ አመጣ? ሴት ናት፣ እውነት ጎበዝ ናት፣ ጀግና ናት። ግን እዚህ ደረጃ እርጉዝ ሆና መሆን የለባትም ብዬ ነው የማስበው። እንግዲህ ውዶች ዛሬም ነፂ ልጁ የአብርሃም ነው 7 አመት ልጅ ናት ብላ እንግዲህ በቤተሰቦቿ ሸሽጋ የወለደቻት ልጅ የራሴ ናት ግን አባቱ ሌላ ነው በማለት አዲስ አበባ ሸገር መታላችኋለች እላችኋለሁ። በጣም ነው የሚደብረው። ዛሬ እንግዲህ ቡሩኬ ቀብረር እያለ አሁንም በዜማ ወይም ደግሞ በቅኔ መጦላችኋል። እንዲሁም ለምን መቀናናት አመጣ? እውነት ለመናገር ቡሩኬ ሳምሽው ወይ ሲላት እንዲህ ምን አገባህ ብስመው ባልስመው ዝቅ ብለሽ ነው ወይስ ቆመሽ ነው? ምን እያራረጋችሁ ነው እያለ ይሄ ሁሉ መጠየቅ ብዙ ነገር ተጠያይቀዋል። በነገራችን ላይ
ስለዚህ ይህን ሁሉ መጠያየቅስ ምን አስፈለገው? ስለሚዋደዱ ስለሚቀናኑ። በነገራችን ላይ የሚዋደድ ሰው እኮ ነው የሚቀናና። እና ዛሬ ደግሞ መልስ ሰጥቷል ቡሩኬ። አሁንም አያገባሽም፣ ዛሬም ጭቅጭቅ ነው። የሚገርማችሁ ነገር አያገባሽም፣ ከፈለገኝ ጋር መሄድ እችላለሁ ብሎ ዛሬም በአዲስ መጥቶላችኋል። እውነት ለመናገር በጣም ያስጠላል፣ በጣም ይደብራል። እና ወዶቼ የት እየሄዱ እንደሆነ አናውቅም። እንግዲህ ፍቅር የጠፋችበት ምክንያት ታውቋል ማለት ነው። መጨረሻ ላይ አይታችኋል። እንግዲህ ከ2 ሳምንት በፊት ከፋፊ ጋር የአብርሃም ፎቶ ምን ሊያደርግ ከቤትሽ ተቀመጠ፣ ምን ሊያደርግ ከቤት ቁጭ ብሎ አገኘሁት በማለት የአብርሃምን ፎቶ ይዘው ቪዲዮ እንደሰሩ ነው የቀሩ ማለት ነው። እና አያገባህም፣ ምን አገባህ ፎቶ ቢቀመጥ እና ለዚያ ነው አልረሳሽውም በማለት ሲነጋገሩ ነበር። ግን አሁን ላይ ሰው ምን ይላል? ያማ ትምህርት ቀጥላለች፣ ያ ታስራለች፣ ያ ታማለች እየተባለ መረጃ እየወጣ ነውና እንግዲህ ፍቅር አሁን ያለችበት በጣም አሳስቦናል። በነገራችን ላይ ሁሉም ሰው ግራ ገብቶታል። ይህን ያህል ጊዜ ቆይታ አታቅም። በጣም ነው የሚያሳዝነው። ደግሞ እሷ ብቻም አይደለችም፣ ፋፊ ራሱ ለምን ያልመጣ ምን ሆኖ ነው እንዴ? እና በፎቶ ሲጣሉ ነው የነበረ። ለምን የአብርሃም ፎቶ ከቤትሽ ተቀመጠ? አብርሃምን እስካሁን ድረስ ተወጅዋለሽ። ፍቅር እኮ አይጠፋም። ፍቅር እስከ መቃብር ነው። ግን የልጅ አባት ሊሆን ነው። ሀነ ልጅ አባቱም ወጥቶ ነው የሚንጓለል ራሱ አብርሃምን ማለት ነው። እና ፍቅር እንድትመለስልን እንፈልጋለን። እንዲሁም አብርሃምና ሩታ አሁንም በራሳችሁ ላይ እየተጫወታችሁ ነው። ፎቶውን አምጡና ህዝቡ ይፍረደው ላለሁ። ቡሩኬና ሀይሚ እዛቻ እየተደራረሳችሁ እየተሰዳደባችሁ አሁንም አልፈልግሽም ግን ይዋደዳሉ። ዛሬም መልስ ይሰጣል ቡሩኬ። ምን እንደሆን ግን አይታወቅም። እውነት ለመናገር ግራ ግቢት ብሎናል ማለት ነው። እንዲሁም መጀመሪያ ላይ ከሱሱ ጋር አይታችኋል። አንተና እኮ ካልጋ ላይ የተቀመጥ ከሱሱ ጋር፣ አንቺን ሽኮ ከዳኒ ጋር ምን እያደረግሽ ነበር? እኔ ማነኝ አንቺ ማነ እየተባባሉ ዛቻ ይደራረሳሉ። ይሄ ሁሉ ቅናት ነው። አስባችሁታል? እና ሰው ካልቀና እዚህ ደረጃ አይደርስም። ግን አሁንም የቸገረ ነው። እውነት ለመናገር በጣም አሁንም እየሄዱበት ያለ በጣም የሚያስጠላና ዛቻ መልስ እየተመላለሱ ነው እላችኋለሁ። ምን ይሻላል? እውነት ለመናገር ግራ ገብቶናል። እስኪ ሻር ላይክ እያደረጉ ቤተሰብ የሆኑ እንወዳችኋለን። እውነት ለመናገር ተስተካክለው ይምጡልን እና አብርሽ እንግዲህ ፎቶውን ይዘው ይምጡ ወደ ላይ። ሩታና አብርሽ ይገናኙ። ቡሩኬና أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي